ዩቱብ በኤአይ የታገዙ ሁለት አዳዲስ አስገራሚ ፊቸሮችን ይዞ መጥቷል። ውድ የቻናል ቤተሰቦች በዚህ ቪዲዮ አስክ ስቱዲዮ እና አስክ ዩቱብ የተባሉትን ሁለት አዳዲስ የዩቱብ ፊቸሮች እንዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። ይህ ቪዲዮ ለማንኛውም ዩቱብ ላይ ቪዲዮ ለሚመለከትና ዩቱብ ላይ ኮንተንት ክሬት ለሚያደርግ ሰው በጣም ጠቃሚ ነው። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁኝ ዩቱብ ላይ ቪዲዮ በምትመለከቱበት ጊዜ አስክ ዩቱብ እንዴት አድርጋችሁ መጠቀም እንዳለባችሁ፣ ዩቱብ ላይ ኮንተንት ክሬተር ከሆናችሁ ደግሞ አስክ ስቱዲዮን እንዴት አድርጋችሁ ቻናላችሁን ማኔጅ ለማድረግና ቻናላችሁን ለማሳደግ እንደምትጠቀሙበት ታውቃላችሁ። አሁን ወደ ቪዲዮ ሄዳለሁ፣ ተከተሉ። እሺ ወደ ቪዲዮ መጥቻለሁ። ውድ የቻናል ቤተሰቦች እናንተም አብራችሁ እንደሆናችሁ ተስፋ አደርጋለሁ። እንግዲህ መግቢያው ላይ እንደነገርኳችሁ እነዚህ ሁለት አዳዲስ የዩቱብ ፊቸሮች ከዚህ በፊት የነበረውን የዩቱብ አሰራር ሙሉ በሙሉ ይቀይራሉ ተብሎ ነው የሚታሰበው። ምንም እንኳን አስክ ስቱዲዮ እና አስክ ዩቱብ ሁለቱም የጀሚናይ ሞዴልን የሚጠቀሙ ቢሆኑም አላማቸውም የምናገኝበት ቦታም የተለያየ ነው ማለት ነው። አስክ ዩቱብ የዩቱብ ቪዲዮ ተመልካቾችን ታርጌት ተደርጎ የተሰራ የዩቱብ ፊቸር ነው። አስክ ስቱዲዮ ደግሞ የዩቱብ ኮንተንት ክሬተሮችን ታርጌት አድርጎ የተሰራ የዩቱብ ፊቸር ነው ማለት ነው። የሚገኙበትን ቦታ ስናይም አስክ ዩቱብን ቪዲዮ ከፍተን የምናይበት የዩቱብ ዋናው ፊቸር ላይ ነው የምናገኘው። አስክ ስቱዲዮን ደግሞ ዩቱብ ስቱዲዮ ላይ ነው የምናገኘው ማለት ነው። ይህ አስክ ስቱዲዮ የተባለው የዩቱብ ፊቸርም የዩቱብ ኮንተንት ክሬተሮች የቻናላቸው ስቱዲዮ ላይ ብቻ ነው የሚያገኙት ማለት ነው። አሁን መጀመሪያ አስክ ዩቱብን እንዴት አድርገን መጠቀም እንደምንችል አሳያችሁና ከዛ ቀጥሎ ደግሞ አስክ ስቱዲዮን እንዴት አድርገን መጠቀም እንደምንችል አሳያችኋለሁ ማለት ነው። ይህ አስክ ዩቱብ የተባለው አዲሱ የዩቱብ ፊቸር ገና በኤክስፐሪመንት ደረጃ ላይ ያለ የዩቱብ ፊቸር ሲሆን ዩቱብ ላይ ሁለት ቦታ ላይ እናገኘዋለን። አስክ ዩቱብን የምናገኝበት የመጀመሪያው ቦታ የት ነው? እዚህ ጋር የሰርች ቦክሱ ላይ እንደምታዩት የሰርች ምልክት አለች። ስለዚህ የመጀመሪያው አስክ ዩቱብን የምናገኝበት ቦታ ከዚች ከሰርች ምልክቷ ቀጥሎ ነው ማለት ነው። እዚህ ቦታ ላይ የሚገኘው አስክ ዩቱብ ግን እንዳልኳችሁ ገና በሙከራ ላይ ያለ ስለሆነ የተፈቀደው ለዩቱብ ፕሪሚየም ተጠቃሚዎች ነው ማለት ነው። በቅርብ ጊዜም ለሁሉም ተጠቃሚዎች ክፍት ይሆናል ተብሎ ይጠበቃል። እዚህ ላይ የምናገኘው የአስክ ዩቱብ ፊቸር በአንድ ቪዲዮ ውስጥ የምንፈልገውን የቪዲዮ ፓርት ለይቶ ያወጣልናል ማለት ነው። ከዚህ ከሰርች ይልቅ አስክ ዩቱብን የምንጠቀም ከሆነ ልክ እንደ ከዚህ በፊቱ የቪዲዮውን ኪወርዶች ተጠቅሞ ሁሉንም ቪዲዮ ሳይሆን የሚያመጣልን ከአንድ ቪዲዮ ላይ የምንፈልጋትን ፓርት ብቻ ይሆናል ማለት ነው። ይህ ፊቸር ለተጠቃሚዎች በጣም ጥሩ ቢሆንም ለዩቱብ ኮንተንት ክሬተሮች ግን ትንሽ አደጋ ሊኖረው ይችላል። ምክንያቱም የዩቱብ ቪዲዮ ተመልካቾች አስክ ዩቱብን ተጠቅመው አንድን ቪዲዮ በሚመለከቱበት ጊዜ ሁሉን ቪዲዮ ሳይሆን እነሱ የሚፈልጓትን የተወሰነውን የቪዲዮ ፓርት ብቻ ስለሚሆን ማለት ነው። ስለዚህ የዩቱብ ኮንተንት ክሬተሮች ወደፊት ቪዲዮዎችን ክሬት ስታደርጉ ቪዲዮ ላይ ታይም ስታምፕ ወይም ደግሞ የቪዲዮአችሁ ቻፕተር ቢኖረው ጥሩ ነው ማለት ነው። ሁለተኛው አስክ ዩቱብን የምናገኝበት ቦታ ደግሞ ከቪዲዮ በታች ቪዲዮ ለሰዎች ሸር ለማድረግ ከምንጠቀምበት ከሸር በተን ቀጥሎ ነው ማለት ነው። እስኪ አሁን አንድ ቪዲዮ እንክፈትና ነኝ። ለምሳሌ አሁን እስኪ ቢቢሲ ልክፈት። ወደ ቢቢሲ የዩቱብ ቻናል ገብቻለሁ። እስኪ ዝም ብዬ ራንደምሊ አንድ ቪዲዮ ልክፈት። President Trump says Israel will አሁን እዚህ ጋር እንደምታዩት ቪዲዮውን ከፍቼዋለሁ። እንደምታዩት እዚህ ጋር ከሚለው ቀጥሎ እዚህ ጋር አስክ የምትላለች። ከዚህ በፊት አሁን ይቺ አስክ የምትለው አልነበረችም። አሁን በቅርብ ነው የተካተተች። ይቺ ምልክት አስክ ዩቱብ የተባለው አዲሱ የዩቱብ ፊቸር ምልክት ነች ማለት። አሁን እዚህ ጋር አስክ ዩቱብን ለመጠቀም እችን አስክ የምትለዋ ላይ ክሊክ እናደርጋለን ማለት። አያችሁ አስክ የሚለውን ስጫን አሁን እዚህ ጋር ምልክቷም እዚህ ጋር መጣች። ከምልክቷ ወረድ ብሎ ማንኛውንም ኤአይ ስንከፍት እንደምናገኘው ሁሉ ሄሎ ብሎ curious about what you are watching ብሎ I am here to help you የሚል መጣልኝ። ከዛ ቀጥሎ ደግሞ ሌሎች አማራጮችንም እዚህ ጋር መጣ። እዚህ ጋር አሁን ራሱ አስክ ዩቱብ ሪከመንድ ያደረገልን መጠቀም እንችላለን። እዚህ ጋር ሪከመንድ ያደረገኝ ሰመራይዝ ዘ ቪዲዮ አለኝ። ሪከመንድድ ሪሌትድ ኮንተንት ይላል። ዋት ኢዝ ከረንት ሲቹዌሽን ይላል። አሁን ለምሳሌ ይህንን ሰመራይዝ ዘ ቪዲዮ ብለው የዚህን ቪዲዮ ዋና ሀሳብ በጽሁፍ ሰመራይዝ አድርጎ ያቀርብልኛል ማለት። እስኪ አሁን ሰመራይዝ የሚለው ልንካ። ሰመራይዝ ዘ ቪዲዮ አልኩት። አያችሁ ሰመራይዝ ስለው ዚስ ቪዲዮ ሪፖርትስ ኦን ዘ ኢንተንሲፋይንግ ኮንፍሊክት ቢትዊን እስራኤል ኤንድ ሂዝቦላ ኢን ሊባኖን ፎከሲንግ ኦን ዘ ኮላፕስ ኦፍ ኢፈርትስ ቱዋርድ ሲስፋየር ይላል። ስለ እስራኤል እና ሂዝቦላ ግጭት የሚያወራ ቪዲዮ ነው ማለት ነው። አያችሁ እዚህ ጋር እንደምታዩት እያንዳንዷ ደቂቃ ላይ ምን እንደተወራ ሰመራይዝ አድርጎ በጽሁፍ ያስቀምጣል ማለት ነው። አሁን እንደዚህ አድርጎ ማስቀመጡ በጣም ብዙ ጠቀሜታዎች አሉት። አንደኛ በጣም ረጃጅም ቪዲዮውን ከመመልከታችሁ በፊት የቪዲዮን ዋና ዓላማ ባጭሩ በጽሁፍ ሰመራይዝ አድርጎ ስለሚያቀርብላችሁ የቪዲዮን ዋና ዓላማ በቀላሉ ታውቃላችሁ ማለት ነው። ሁለተኛ ደግሞ አሁን ይሄ ዜና በእንግሊዝኛ ነው። እንግሊዝኛ መረዳት የማትችሉ ከሆነ አማርኛ ወይም ሌላ ቋንቋ ከሆነ የምትችሉት በምትፈልጉት ቋንቋ ሰመራይዝ አድርግልን ብትሉት በቀላሉ ሰመራይዝ ያደርግላችኋል ማለት ነው። እስኪ አሁን እንዲህ ሰመራይዝ ኢን አማሪክ ልበለው። ያችሁ አሁን ሰመራይዝ ኢን አማሪክ አልኩት። እናንተ አሁን እንግሊዝኛ የማትችሉ ከሆነ በአማርኛም
ወይም በምትችሉት ቋንቋ ሰመራይዝ አድርግልን ብላችሁ ብትጽፉት አስክ ዩቱብ ፓወርድ የሆነው በጀመናይ ሞዴል ስለሆነ ጀመናይ ደግሞ በጣም ብዙ ቋንቋዎችን መረዳት ስለሚችል በምንም ቋንቋ ፕሮምፕታችሁን ብትጽፉት አስክ ዩቱብ በቀላሉ ይረዳችኋል ማለት ነው። ያው ዝም ብዬ ሰመራይዝ ኢትን አማርክ ነው ያልኩት። ከዛ ሰብሚት እለዋለሁ። ከዛ ጠብቀዋለሁ ማለት ነው ሰመራይዝ አድርጎ እስከሚጨርስ። አያችሁት? ምንም ደቂቃ ሳይፈጅበት በቀላሉ ሰመራይዝ አደረገ። ምን ይላል? ይህ የቢቢሲ ዘገባ በእስራኤልና ሂዝቦላህ መካከል በሊባኖስ እየተባባሰ የመጣውን ግጭትና የተኩስ አቁም ጥረቶች መክሸፍ ይዳስሳል። ከዛ ዋና ዋና ነጥቦች ብሎ ከመጀመሪያው እስከ 15ኛው ሰከንድ ድረስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተኩስ ሁሉ ይቆማል ብለው ካስታወቁ በኋላ እያለ ይቀጥላል ማለት እንደገና ከ29ኛው ሰከንድ እስከ 58ኛው ሰከንድ ከ2 ደቂቃ 55 ሰከንድ እስከ 3 ደቂቃ እያለ በእያንዳንዷ ደቂቃ ምን እንደተወራ በቀላሉ እዚህ ላይ ሰመራይዝ ያደርጋል ማለት ነው። የጆሮ ችግር ላለባቸው ሰዎችም በጣም ተመራጭ ነው። ምክንያቱም የጆሮ ችግር ያለባቸው ሰዎች እንደሚታወቀው ድምፅ መስማት አይችሉም። ስለዚህ ቪዲዮውን በድምፅ መረዳት የማይችሉ ከሆነ ልክ እንደዚህ በጽሁፍ ቪዲዮውን በአስክ ዩቱብ ሰመራይዝ አድርገው መረዳት ይችላሉ ማለት ነው። እንግዲህ ይህንን ቪዲዮ በተመለከተ ማንኛውም ነገር እዚህ ጋር አስክ ኮስችን የሚለው የፕሮምፕት ቦክስ ላይ የምትፈልጉትን ነገር የጻፋችሁ አስክ ዩቱብ የምትፈልጉትን ነገር ይሰጣችኋል ማለት ነው። አንድ ነገር ማወቅ ያለባችሁ ነገር ግን ይሄ አስክ ዩቱብ የሚባለው የአዲሱ የዩቱብ ፊቸር መጀመሪያ እንዳልኳችሁ በሙከራ ደረጃ ላይ ስለሆነ ያለው አሁን ላይ እየሰራ ያለው በእንግሊዝኛ ቋንቋ፣ በፈረንሳይኛ ቋንቋ፣ በፖርቱጌዝ ቋንቋ፣ በስፓኒሽ፣ በሂንዲ፣ በሌሎችም ትልልቅ በሚባሉ ቋንቋዎች በሚሰሩ ቪዲዮዎች ላይ ነው የምናገኘው ማለት ነው። በአማርኛ ቋንቋ በሚሰሩ ቪዲዮዎች ላይ ብትፈልጉ አሁን ብዙ ጊዜ ላታገኙ ትችላላችሁ። አንዳንዴ ግን ልታገኙ ትችላላችሁ። ይሄ የሆነው እንዳልኳችሁ አስክ ዩቱብ ገና በሙከራ ደረጃ ላይ ያለ የዩቱብ ፊቸር ስለሆነ ነው። በቅርቡ ዩቱብ በሁሉም ቋንቋ በሚሰሩ ቪዲዮዎች ላይ ያካትተዋል ተብሎ ይጠበቃል። አሁን ግን እንዳልኳችሁ በእንግሊዝኛ፣ በፈረንሳይኛ፣ በስፓኒሽ እና በሌሎች ትልልቅ ቋንቋዎች ላይ በሚሰሩ ቪዲዮዎች ላይ ነው ያለ ማለት ነው። አሁን እዚህ ላይ እንዳሳየዋችሁ እዚህ በእንግሊዝኛ በሚተላለፈው የቢቢሲ ዜና ላይ ያሳይቻችኋለሁ። እዚህ ጋም አንድ በስፓኒሽ የሚሰራ ቻናል ከፍቻለሁ። ይህ ቻናል በስፓኒሽ ነው የሚተላለፈው። ስፓኒሽ የምትረዱ ካላችሁ እስኪ ትንሽ ላሰማችሁ። Pablo descubre que Sam es muy rico. A Sam አያችሁ፣ ይህ ቪዲዮ የተሰራው በስፓኒሽ ቋንቋ ነው። ነገር ግን እዚህ ጋር እንደምታዩት አስክ ዩቱብ ተካቶበታል ማለት ነው። እዚህ ጋር በፍሬንች ቋንቋ የሚተላለፍ አንድ ቻናል ከፍቻለሁ። እንደምታዩት ይህ ቪዲዮ በፍሬንች ቋንቋ ነው የተሰራው። où sont les filles? Les filles? ፍሬንች አንደርስታንድ የምታደርጉ ሰዎች ቪዲዮ በፍሬንች እንደተሰራ በቀላሉ አንደርስታንድ ማድረግ ትችላላችሁ። እዚህ ጋር እንደምታዩትም አስክ ዩቱብ ተካቶበታል ማለት ነው። ይህ ቻናል ደግሞ የዩሮኒውስ የፖርቱጌዝ ቻናል ነው። ቪዲዮ የተሰራው በፖርቱጌዝ ቋንቋ ነው። Centenas de pessoas reuniram-se em Lisboa em dia de greve geral. O mote são as alterações. እንደምታዩት በፖርቱጌዝ ቋንቋ እየተሰራ ነው። ነገር ግን እዚህ ጋር የአስክ ዩቱብ ፊቸር ተካቶበታል ማለት ነው። ሌሎች ቋንቋዎችም ላይ ልታገኙ ትችላላችሁ። እንዳልኳችሁ በአማርኛ ቋንቋ የሚሰሩ ቪዲዮዎች ላይ ግን ብዙ ቦታ ላይ ይህንን ቪዲዮ በቀረጽኩበት ጊዜ ያገኘሁት አይደለም። በቅርብ ጊዜ ግን ይካተታል ብዬ እጠብቃለሁ ማለት ነው። እስኪ አሁን አንድ በአማርኛ ቋንቋ የተሰራ ቪዲዮ ልክፈትና ላሳያችሁ። እግዚአብሔር ዓለምን ፈጠረ፣ ተመልካቾች ደግሞ ሆላንድን ፈጠሩ ይባላል። ይህ ለሰሚው እጅግ የሚገርም የኢንጂነሪንግ ጥበብ ሊመስል ይችላል። ነገር ግን ከዚህ በስተጀርባ ከ1800 በላይ ሰዎችን እንደሰማችሁት ይህ ቪዲዮ የተሰራው በአማርኛ ቋንቋ ነው። እዚህ ጋር ከቪዲዮ በታች ሸር ከሚለው ቀጥሎ ግን አስክ ዩቱብን ብትፈልጉ አታገኙትም ማለት። እንግዲህ አስክ ዩቱብ በአማርኛ ቋንቋ በተሰሩ ቪዲዮዎች ላይም በቅርቡ ተካቶ እንደምናየው ተስፋ እናደርጋለን። እስኪ አሁን ደግሞ አስክ ስቱዲዮን የት እንደምናገኘውና እንዴት እንደምንጠቀመው እንዳልኳችሁ አስክ ስቱዲዮ እየተሰራው ለዩቱብ ኮንተንት ክሬተሮች ሲሆን የሚገኘው ዩቱብ ስቱዲዮ ላይ ነው ብያችኋለሁ። እስኪ አሁን የኔ የዩቱብ ስቱዲዮ ቻናል ላይ ልግባና ላሳያችሁ። ወደ ዩቱብ ስቱዲዮ ለመግባት እዚህ ጋር መጥቼ የዩቱብ ቻናሌ ፕሮፋይል ፒክቸር ላይ ስነካ ልክ እዚህ ጋር ብዙ ነገር ያመጣል። እዛ ውስጥ ዩቱብ ስቱዲዮን እናገኘዋለን። እዚህ ጋር እንደምታዩት ዩቱብ ስቱዲዮ ይላል። ይህን ልንካውና ወደ ዩቱብ ስቱዲዮ ልግባ። ዩቱብ ስቱዲዮ ውስጥ ገብቻለሁ። አሁን እዚህ ጋር ዩቱብ ስቱዲዮ ውስጥ አስክ ስቱዲዮን የት ነው የምታገኙት? እዚህ ጋር ሄልፕ ከምትለዋና ኖቲፊኬሽን ከምትለዋ መካከል እችን ምልክት አለች። እችን ምልክት ስንነካት አስክ ስቱዲዮ ይላል ማለት ነው። ስለዚህ ይሄ ለዩቱብ ኮንተንት ክሬተሮች ተብሎ እየተሰራ አስክ ስቱዲዮ የተባለው አዲሱ የዩቱብ ፊቸር ነው ማለት ነው። የቪዲዮ መጀመሪያ አካባቢ እንደነገርኳችሁ ይሄ አስክ ስቱዲዮ የሚባለው አዲሱ የዩቱብ ፊቸር የሚጠቅመው ለኮንተንት ክሬተሮች በቀላሉ የዩቱብ ቻናላቸውን ማኔጅ ለማድረግና የዩቱብ ቻናላቸውንም ለማሻሻል ነው ማለት ነው። አሁን ይሄ አስክ ስቱዲዮ የሚለው ላይ ክሊክ አድርጉበት።
አያችሁ እዚህ ጋር አስክ ስቱዲዮ የሚል መጣልኝ። ከዛ ቀጥሎ ደግሞ ሄሎ አሚቦ አካዳሚ ሃው ካን አይ ሄልፕ ዩ የሚል መጣልኝ ማለት ነው። ልክ ማንኛውን ኤአይ ስንከፍት እንደምናገኘው ማለት ነው። እዚህ ጋር አሁን ሃው ካን አስክ ስቱዲዮ ሄልፕ ሚ የሚል አለ። ይሄንን ከፍታችሁ ብታነቡ አስክ ስቱዲዮ ለምን እንደሚጠቅማችሁ በዝርዝር ያስረዳችኋል ማለት ነው። እንደገና ደግሞ እዚህ ጋር ሰመራይዝ ኮመንትስ የሚል አለ። አሁን ቪዲዮአችሁ ላይ በጣም ብዙ ኮመንቶች ተሰጥተው ከሆነ እዚህ ጋር አስክ ስቱዲዮ ላይ በመምጣት በቀላሉ ሳመራይዝ እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። እንደገና ደግሞ እዚህ ጋር ሰጀስት ኒው ቪዲዮ አይዲያስ የሚል አለ። ይሄንን ብትነኩት አሁን የተሰጡ ኮመንቶቹን አንብቦ በተሰጡ ኮመንቶች መሰረት ሊሆን ይችላል ወይም ደግሞ ቪዲዮአችሁን አናላይዝ አድርጎ በጣም ብዙ ፈላጊ ያላቸውን ቪዲዮዎች ግምት ውስጥ አስገብቶ አዲስ ልትሰሩት የምትችሉ የቪዲዮ አይዲያ ይሰጣችኋል ማለት ነው። ይሄ ለኮንተንት ክሬተሮች በጣም ይጠቅማቸዋል። ምክንያቱም ዋናው የኮንተንት ክሬተሮች ችግር በሚቀጥለው ተመልካች ሊፈልገው የሚችል አዲስ የቪዲዮ አይዲያ እንዴት ይዤ ልምጣ የሚለው ስለሆነ ማለት ነው። እንደገና እዚህ ጋር ደግሞ ሰመራይዝ ማይ ቻናል ፐርፎርማንስ የሚል አለ። ይህንን ብትነኩም የቻናላችሁን ፐርፎርማንስ አሁን በደንብ ተንትኖ ያስረዳችኋል ማለት ነው። እንደገና እዚህ ጋርም ሌሎች ሰጀሽኖች ስላሉ ይህንን ነክታችሁም ሌሎች ሰጀሽኖችን ማግኘት ትችላላችሁ። አሁን ሰመራይዝ ማይ ቻናል ፐርፎርማንስ የሚለውን ነክቻውን የቻናልን ፐርፎርማንስ ሰመራይዝ እንዲያደርግ ሊላርኩም ሰመራይዝ ማይ ቻናል ፐርፎርማንስ አልኩ። አሁን እዚህ ጋር ሪቪንግ ሪኩዌስት እያለ ነው። ትንሽ ሰከንዶች ሊፈጅበት ይችላል። ተጠብቁታላችሁ። 30 ሰከንድም እንኳን ይቆያል መሰለኝም። ልክ በዚህ በቀላሉ የቻናሌን ፐርፎርማንስ ሰመራይዝ አደረገልኝ ማለት ነው። እዚህ ጋር ምን አለኝ? ኢት ሃዝ ቢን ኤ ስትሮንግ መንዝ ፎር አሚቦ አካዳሚ ዩ ሃቭ ሲን ሲግኒፊካንት ግሮዝ ኢን ቪዚቢሊቲ ኤንድ ዎች ታይም ኦቨር ዘ ላስት 28 ዴይዝ ኮምፔርድ ቱ ዘ ፕሪቪየስ ፔሪድ ነው የሚለኝ ማለት ነው። የቻናሉ ቪዚቢሊቲ በጣም ጨምሯል፣ ዎች ታይሙም ጨምሯል ባለፉት 28 ቀናት ነው የሚለኝ ማለት ነው። እዚህ ጋር ቻናል ኦቨርቪው ብሎ በ28 ቀን የነበረውን የቪው ብዛት ያደገበትን እንደገና ዎች ታይሙን የሰብስክራይበር ብዛት ኢምፕሬሽን አቬሬጅ ቪው ዱሬሽን የቪው ዱሬሽን ያደገበትን ኦዲየንስ ሪቴንሽን ቻናሉን የሚመለከት ማንኛውንም ነገር እዚህ ጋር አካቶ ነው ይሰራልኝ ማለት ቶፕ ፐርፎርሚንግ ቪዲዮስ እንደገና እዚህ ጋር ደግሞ ኦፖርቹኒቲ ፎር ግሮዝ ብሎ እዚህ ጋር ማስቀምጦልኛል። ካፒታላይዝ ኦን ኤአይ ኢንተረስት ብሎም ዮር ቶፕ ቪዲዮ አር ኦል ፎከስድ ኦን ኤአይ ቱልስ ጀሚናይ ቴክስት ቱ ስፒች ኤአይ ሙዚክ። ስለዚህ በኤአይ ላይ ብትሰራ በጣም የተሻለ ነው የሚለኝ ማለት ነው። አሁን ኦቨርኦል ብሎ አሚቦ አካዳሚ ኦን ቬሪ ሄልዚ አፕዋርድ ትሬንድ ብሎ ግሬት ወርክ ብሏል ማለት ነው። እንግዲህ አሚቦ አካዳሚ እያደገ ነው ማለት ነው። በነገራችን ላይ በእናንተ በተመልካቾች ጥረት ስለሆነ ቻናል እያደገልኝ ያለ በጣም አመሰግናችኋለሁ። በዚህ አጋጣሚ ይህንን ቪዲዮ ቻናሉን ሰብስክራይብ ሳታደርጉ የምታዩ ካላችሁ ቻናሉን ሰብስክራይብ ብታደርጉልኝ ቻናሉም ያድጋል፣ እኔንም ታበረታቱኛላችሁ። ቪዲዮውንም እንግዲህ እስካሁን እያያችሁት ከሆነ ወዳችሁታል ማለት ነው። ላይክ ሼር አድርጉልኝ። እንግዲህ ሌላ ነገር እዚህ ላይ ከተጠቀሱት ውጭ ያሉትንም እዚህ ፕሮምፕት ቦክስ ስላለ እዛ ላይ እየጻፋችሁ አስክ ስቱዲዮን መጠየቅ ትችላላችሁ ማለት ነው። ስለምትፈልጉት ቋንቋ አስክ ስቱዲዮን መጠየቅ ትችላላችሁ። አሁን እኔ በአማርኛ የቻናሉ ፐርፎርማንስ ሰመራይዝ አድርግልኝ ልበል ነው። አሁን ሰመራይዝ ዘ ቻናል ፐርፎርማንስ ኢን አማሪክ አልኩት። ከዛ ሴንድ እለዋለሁ። ሪቪውንግ ዮር ሪኩዌስት አለ። በቀላሉ አሁን ሰመራይዝ አድርጎ በአማርኛ ያመጣልኛል ማለት አያችሁ። በአማርኛም የቻናሉን ፐርፎርማንስ ልክ እንደዚህ ሰራልኝ ማለት ነው። ሌላ ነገር ደግሞ አሁንም እዚህ ጋር የፕላስ ምልክት አለች። እችን የፕላስ ምልክቷን ስንነካ እዚህ ቻናል ላይ ያሉ ቪዲዮዎች መጡልኝ። እያንዳንዱን ቪዲዮም እዚህ ጋር አፕሎድ በማድረግ የቪዲዮን ፐርፎርማንስ በቀላሉ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። እስኪ አሁን ይሄንን ቪዲዮ ልምረጥና ኢቫሉዌት ዘ ቪዲዮ ፐርፎርማንስ ልበል። ኢቫሉዌት ዘ ቪዲዮ ፐርፎርማንስ ኢን አማሪክ አልኩት። ከዛችን ሰብሚት እንትለዋን እነካለሁ። እንደምታዩት በቀላሉ የዚህን ቪዲዮ ፐርፎርማንስ ሰራልኝ ማለት ነው። በነገራችን እችን እዚህ ጋር ነክታችሁ ኤክስፓንድ ማድረግ ትችላላችሁ። አሁን እዚህ ጋር ምን ይላል? ይህ ቪዲዮ በአሚቦ አካዳሚ ቻናል ላይ ካሉ ሌሎች ቪዲዮዎች አንጻር ሲታይ በጣም ጥሩ አፈጻጸም እያሳየ ይገኛል። በተለይም ተመልካቾችን በማቆየት ወይም ኦዲየንስ ሪቴንሽን ረገድ ካሉ 10 ቀዳሚ ቪዲዮዎች የተሻለ ውጤት አለው። ጥንካሬዎች ብሎ የቪዲዮውን ጥንካሬ በሙሉ ዘርዝሮን ያስቀመጠልኝ። አሁን የተወሰኑትን ዝም ብዬ ልንገራችሁ። ተመልካቾችን የማቆየት ችሎታ የቪዲዮ አማካይ የመታያ ቆይታ 4 ደቂቃ ከ37 ሰከንድ ነው። ይህም ቻናል የተለመደ አፈጻጸም በጣም የላቀ ነው። ይህም ተመልካቾች ይዘቱን በጣም ጠቃሚ ሆኖ እንዳገኙት ያሳያል ይላል። እዚህ ጋር ስለ ሁኩ ቪዲዮ ላይ ተመልካቾች ደጋግሞ የተመለከቷቸው እያለ በደንብ በዝርዝር ያስረዳል ማለት። እንደገና ደግሞ ሊሻሻለው የሚገባቸው ነጥቦች የክሊክ መጠን ወይም ሲቲአር የቪዲዮ ሲቲአር 3.22% ሲሆን ይህም በቻናል የተለመደ ክልል ውስጥ ቢሆንም ይዘቱ ካለው ከፍተኛ ጥራት አንጻር ይበልጥ ሊያድግ ይችላል። እንደገና ለቀጣይ የሚረዱ ምክሮች ብሎ የተምኔል ማሻሻያ የቪዲዮ ይዘት በጣም ተፈላጊ ትሬንዲንግ ስለሆነ ተምኔሉ ላይ
ጎግል ቪድስ የሚለውን ስምና ውጤቱን ይበልጥ ጎልቶ እንዲታይ በማድረግ የሲታር መጠኑን ማሳደግ ይቻላል። ፈጣን መግቢያ ማድረግ፣ እንደገና በጎግል ቪድስ ላይ መቀጠል፣ ብቻ በጣም መሻሻል ያለባቸው የሚላቸው ነገሮች በደንብ በዝርዝር ያስረዳል። እንደገና ደግሞ አሁን እዚህ ጋር ሰጀስት ኒው ቪዲዮ አይዲያስ የሚል አለ። ይህንን ሰጀስት ኒው ቪዲዮ አይዲያስ የሚለውን ብትጫኑ ቀጣይ ላይ ምን ቪዲዮ ብትሰሩ በደንብ ሊታይላችሁ እንደሚችል በዝርዝር ያስረዳችኋል ማለት ነው። አያችሁ አሁን ቤዝድ ኦን ዮር ቶፕ ፐርፎርማንስ ኮንተንት specifically your focus on AI tools like Google Gemini, ChatGPT and Amharic specific tutorial. Here are 3 new video ideas for Amiibo Academy ብሎ 3 ቀጣይ ብሰራቸው በደንብ ሊታዩ የሚችሉ የቪዲዮ አይዲያዎችን ሰጠኝ ማለት ነው። ስለዚህ አስክ ስቱዲዮ ልክ እንደዚህ በጣም ሊታዩላችሁ የሚችሉ የቪዲዮ አይዲያዎችን በዚህ መልኩ ይሰጣችኋል ማለት። በጣም ብዙ ጥቅሞች ነው ያሉት። እርግጠኛ ነኝ ይህንን አዲስ የዩቲዩብ ፊቸር በደንብ የምትጠቀሙ ከሆነ ቻናላችሁ በቀላሉ ያድግላችኋል ማለት። እንግዲህ ሁለቱ አዳዲስ አስገራሚ የዩቲዩብ ፊቸሮች ምንነትና አጠቃቀም ይሄን ይመስላል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁ እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለም አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁ እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀሙበታላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።